በህዝቡ ዘንድ ትልቅ ቅሬታን ያስነሳው የጃኒ ተግባር ማማዬ ብሪዲ የአዶናይ ውሸትና የሲድሮ አፕሊኬሽን መጨረሻ አዲሱ ባለቤት አቶ አዶናይ ብላችሁ የእግረኛው ሚዲያ ጋዜጠኛ ለምን ታሰረ? የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። በቅርቡ በሞት ስላጣነው ስለ አርቲስቱ ነጻነት ወርቅነህ አዲስ መረጃ አለ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። የኢትዮጵያን ህዝብ ለሁለት የከፈለችዋ ሞዴል የትኛው ፎቶ ይበልጥ ያምራል? አንድ ቁጥር ወይንስ ሁለት ቁጥር? የሴዶ ማርሻል እና የጆን ቦክስ ውድድር ቀን ታውቋል። እነኚህ ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ከመግባታችን በፊት በዚህ ሳምንት ውስጥ በጣም በሶሻል ሚዲያ አነጋጋሪ ከሆነ ቪዲዮ መሃል በጣም አምሹር እርግጠኛ ነኝ የሁላችሁንም ልብ የሚነካ ቪዲዮ ነው። ይህን ቪዲዮ እንከታተልና ሀሳባችሁን በዛው ኮሜንት ለማስቀመጣችሁ እንዳትረሱ። እስኪ ለማንኛውም አይተነው እንመለስ። አባባ እንዴት አደሩ? ደህና አደሩ? እንዴት ነው? እግዚአብሔር ይመስገን። ይቁም እስኪ ያወሩኝ ነው አባት። ደህና ነዎት? ደህና ነኝ። ደህና ነኝ። ኑሮ እንዴት ነው? ኧረ ኑሮ ዝም ብሎ ማዳበሪያ ማውጣት አቃተ። ምን ነው? አቃተ። ብር ጠፋ እናቴ። እና ላወጡ ማዳበሪያ ላወጡ? አላወጡትም ገና። እዚህ ያራጣ ዝም ብዬ ዋኛለሁ። ያራጣ ይባላል። እና ያራጣ ሊበደሩ እየሄዱ ነው? እንደዚያ። ስንት ልጆች አሉት አባባ? ስንት ልጆች አሉት? ስንት ልጆች? አራት ልጅ። አራት ልጅ ይዘው ነው ያራጣ የሚበደሩት አባቴ? አዲያ ምን አለ እዚያ የኔ ማሳ ተከፋፈሉ ቁጭ አሉ። እዚሁ ሌላ ውጭ አሉ። የራሳቸውን ቤት ወጥተዋል ሁሉ? አዎ ራሳቸው ቤት ናቸው አባቴ። አራጣ ተበድረው አሁን እህሉ ራሱ ይወጣልዎታል? አራጣ አይወጣም። እህሉም አይወጣም። እና እንደዚያ ነው እናቴ። እና አሁን በዛ ነው። ቆይኝ እስኪ አባባ። አቤት። ወልደ ኢየሱስ የሚባል ወንድም ትዳሬ የተባረከ እንዲሆን ልጅ እንድንወልድ ይመርቁና አባቴ እኔና ባለቤቴን እስኪ ከሚበደሩ እኔ ማዳበሪያ ማውጫ ልቻሎት ናታለ ዘር መንገ ከፍ ያርግልኝ። አሜን። ያቆይ 10,000 ልቆጣ ዘር መድኃኒዓለም እንደው በእውነቱ የሰማውንም የምሩንም ይስጠልኝ። አሜን። ዳሪ አምላክ አሜን። ያቆይልኝ ያርግልኝ። አሜን። ዘር መድኃኒዓለም እንደው ብሩን ጥቅ ያርጉት ይቅናሽና። አሜን። ዋንተና ደስ አለዎት? አረ በጣም እንጂና ማርያምን እንደው መንገሩ ላይ ዘር መድኃኒዓለም እንደው ሲወርድ መድኃኒዓለም እናቴ መቤት ወረደች። ወይኔባት እናቴ እኔ ማግኘት ፈልጉ ዜሮ ተርዳሽ እናቴ ተርዳሽ 88 አሜን አባቴ። እኔን ሳታገኙ ምንም አይነት ብር አትላኩ። እንደዚህ አይነት ስራ የሚሰሩ ሰዎችን ማበረታታችሁን አትርሱ። አምቹር የኔ ፋሚሊዎች ደግሞ እንደዚህ አይነት ስራ ለሚሰሩ ሰዎች ሁሌም ከጎናቸው እንደምትሆኑ አምናለሁኝ። የኔ ፋሚሊዎች እንግዲህ ብዙዎቻችሁ የአዶናይ አድናቂዎችም ደግሞ የጃኒ አድናቂዎች እንደሆናችሁ በደንብ ነው ማውቀውና ሰሞኑን አዶናይ ስቶሪ ላይ ያወጣው መረጃ የብዙዎችን ልብ የሰበረ ወይም ደግሞ በጣም አስደንጋጭ ነው። በአዶናይ ላይ ያለንንም እምነት ትንሽ ሊቀንስ የሚችል ነገር። ታዲያ ምንድነው የተፈጠረው? ይሄን ጉዳይ ከመመልከታችን በፊት ከዚህ በፊት ሲድሮ አፕሊኬሽንን አዶናይ ሲያስተዋውቅ የነበረውን ቪዲዮ ወደ ኋላ መለስ ብለን ማየታችን ሳይሻል አይቀርም። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ
ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር ይመስገን ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ብሎግ አድርጋለሁ ጋይስ ጠብቁኝ። ይህ ደግሞ ያሰራነው ቲሸርት ነው። የሚገርም መርች አለ። ሲድሮ we got the logo here even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ እፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ኦ ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ቻው። እንዳያችሁት ነው ሲድሮ አፕሊኬሽንን ለማስተዋወቅ አዶናይ ብዙ አይነት ዋጋዎችን ከፍለዋል። ብዙ ነገሮች ሆነዋል። አዶናይ ያኔ ማስታወቂያውን ከሰራው በኋላ ብዙ የኢትዮጵያ ህዝብን በውጭ ሀገራትም የሚገኙ ሰዎች እንግዲህ ይህን አፕሊኬሽን ሲያወርዱት ነበረ። ለመጠቀምም የሆነ ጊዜ ገደብ ነበረ። እሱ እስኪያልቅ ድረስም እየጠበቁ ነበር። ነገር ግን አሁን የተፈጠረው ወይም የተሰማው ነገር አፕሊኬሽኑን እንዲያጠፉት የሚያስገድድ ነገር ነው የተፈጠረው። ከዚህ በፊት እንግዲህ ሲድሮ አፕሊኬሽንን በተመለከተ ብዙ ቲክቶከሮች፣ አርቲስቶች፣ ሙዚቀኞች በተገኙበት የሚገርም ታይም አሳልፈው ነበረ። ዝግጅቱን በአጭሩ ቀንጨብጨብ አድርጌ ላሳያችሁ። ታዲያ አይታችኋል። ስለ ሲድሮ አፕሊኬሽን ወደ ኋላ መለስ ብለን ቪዲዮ ብናይ በጣም ብዙ ቪዲዮዎች አሉ። ብዙ ነገርም ተብሎ ነበረ። ኢሉሚናቲም ነው ተብሏል። ብዙ ነገር ተብሏል። ብቻ ያልተባለ ነገር አልነበረም። ሰበር ዜና! አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400,000 በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለሕዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን በኮሜንት አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። እንግዲህ ሰምታችኋል። አዶናይ ስቶሪው ላይ ነው ይህን ጽሁፍ ያስቀምጠው። ቀጥታ በቪዲዮ ወጥቶ ምንም ነገር አልተናገረም። ለምን እንዳልተናገረ እኔም አልገባኝም፣ አንዳንድ ሰዎችም አልገባቸውም። ቢሆንም ግን ከዚህ በኋላ ከሲድሮ ጋር ያለኝ ግንኙነት ተቋርጧል፣ አፕሊኬሽኑን አላምነውም ነው እሱም እንደማያምን ነው እየተናገረ ያለው። እዚህ ጋር እንግዲህ ጽሁፉን ማየት ትችላላችሁ። እዚህ ከጎን አስቀምጥላችኋለሁ። አምሹር ደግሞ እርግጠኛ ነኝ የአዶናይ አድናቂዎች ገብታችሁ ስቶሪውን አምሹር አይታችኋል ብዬ አስባለሁ። ታዲያ በዚህ ኬዝም ብዙ አይነት ጉዳዮች እየተነሱ ይገኛሉ። በዚህ አፕሊኬሽን ምክንያት አዶናይ ሊታሰር ይችላሉ ላይ እየተባለ ይገኛል። ምክንያቱም አንዳንድ ሰዎች የከፈሉም ሳይኖሩ አይቀሩም። አዶናይ ሊታሰር ይችላል እየተባለ ነው። በምን አይነት ምክንያት ነው ሊታሰር የሚችለው? ምንስ አጠፋ የሚለውን ነገር ምላሽ ይሆንላችሁ ዘንድ ይህን ቪዲዮ አይተነው እንመለስ። ቀጣይ አዶናይ ይታሰራል። የሚታሰርበት ምክንያቶች አሉት። የመጀመሪያ ይህንን ህዝብ መነሻ አድርጎ ለማጭበርበር ሲነሳ ምን አይነት ሀሳብ ነው ይዞ የመጣው? አፕሊኬሽኑ የኔ ነው ብሎ አለ። በተደጋጋሚ ቪዲዮ ሰርቼ ጮሄ ነበርና ስለ ሲድሮ አፕ ያንም የተወሰኑ ቀመሮች እንደተሰሩበት ለመናገር ሞክሬ ነበር። ቀጣዩ የአዶናይ ጉዞ ወደ ስርዓት ሊያመራ እንደሆነ ሙሉ መረጃዎች አሉኝ። የኔ ነው አፕሊኬሽኑ፣ የአፕሊኬሽኑ ባለቤት እኔ ነኝ ብሎ ፕሮሞሽን ጀመረ። ከዛ ትንሽ እየቆየ ፕላይ ስቶር የራሳችሁን አፕሊኬሽን አስተዋውቃችሁ አፕሊኬሽኑ ፕላይ ስቶር ላይ ከተጫነ በኋላ ሰው ዳውንሎድ ሲያደርግ ገንዘብ ያገኛሉ። ድርጅቱ ገንዘብ ያገኛል። ገንዘብ ሲያገኝ ከ400,000 በላይ ሰዎች ዳውንሎድ አድርገውታል። እሱ በማስታወቂያ ምንም 5 ሳንቲም አላገኘውም ይበል እንጂ አፕሊኬሽኑን ፕላይ ስቶር ላይ ሲጭኑ ከፕላይ ስቶር የተቀበሉት ክፍያ አለ። እያንዳንዱ ሰው በማውረዱ የተቀበሉት ክፍያ አለ።
አፕሊኬሽኑ የኔ ነው ብሎ ያለ ሰውዬ ከትንሽ ጊዜ በኋላ መጣና ውል አቋርጫለሁ አለ። ሁለት የተለያየ ሀሳብ ነው የሚያነሳው። መጀመሪያ የኔ ነው፣ ቀጥሎ ውል አቋርጫለሁ አለ። በመቀጠል ደግሞ በተዘጋጀው ፕሮግራሞች ላይ እንደ ባለቤት እንደ ዋና መሪ ህዝብ ሰብስቦ የኢትዮጵያን ህዝብ እንዲታወቅ አፕሊኬሽኑ ተቀባይነት ያለው እንዲሆን አድርጎ አስተዋወቀ። መጨረሻ ላይ ምን ተፈጠረ ብላችሁ ጠይቁኝ። ከዚህ ውሉን አፍርሻለሁ ብሎ ሲወጣ አንደኛ የአፕሊኬሽኑ ባለቤት እራሱ እንዳልሆነ ሙሉ በሙሉ ሰዎችን ካሳመነ በኋላ ሰዎች ቪዲዮን አፕሊኬሽኑን ዳውንሎድ ካደረጉ በኋላ ማግኘት ያለበትን ጥቅም አግኝቷል። ከዚህ በኋላ ህዝቡ ሊጭበረበር ስለሆነ አፕሊኬሽኑ ወደ መሬት ወርዶ የሰዎችን ዳታ መረጃ መሰብሰብ ሊጀምር ስለሆነ ተጠያቂ እንዳሉን ብሎ ለማምለጥ የሚያደርገው ጥረት ነው። ጥረቱ ግን አልተሳካለትም። አንዴ ስለገባበት ማለት ነው። ውል ማፍረስ ሌላ፣ ባለቤት ነኝ ብሎ ደግሞ መካድ ሌላ ነው የሚሆነው። መጀመሪያም ብለን ነበር ተጠንቀቁ፣ የአፕሊኬሽኑ ውሸት ነው። አንደኛ ከሴኩሪቲ አንጻር አፕሊኬሽኑ ልክ አይደለም። ፋይል አንዴ ጭናችሁ መልሳችሁ ፋይሉን ለማጥፋት እንኳን ብትፈልጉ ከእናንተ ያጠፋና ዳታውን ረጅም ጊዜ እዛው ያቆያል። እኔ ፕራይቬት ቪዲዮን አድርጌ እኔ ፕራይቬት እንዳደረኩ ነው የሚያውቀው። ነገር ግን ሚዲያው ላይ ያቆየዋል ፋይሉን። ከዛ ውጭ ደግሞ ዝርፊያ ነው፣ ለዝርፊያ የመጣ አፕሊኬሽን ነው። ላይቭ ለመግባት ቪዲዮ ለመጫን ገንዘብ የሚጠይቅ እናንተ ሚሊዮነር አደርጋለሁ በሚል ሀሳብ የሚመጣ ነገር ግን የራሱ እሱ ገንዘብ ተቀብሏል። ኦልሬዲ አልተቀበልኩም ብሎ እየካደ ነው እንጂ ፕላይ ስቶር ላይ አፕሊኬሽኑን በመጫን ተቀብሏል። በሰዓቱ ፕሮሞሽን እንዲሰራ አድቨርታይዝመንት እንዲሰራ ገንዘብ ሰጥተውታል ሰዎቹ። አንዳንድ ፕሮሞሽኖችን እንዲሰራ ቪዲዮ እንዲቀርጽ እንዲያስጮህ ሚዲያ ላይ ገንዘብ ተከፍሎት ነው የሰራው። ምንም አልተቀበልኩም ሲል ውሸቱን ነው። በመቀጠል ደግሞ ቀጣይ እርምጃው ምንድነው? መንሱር ጀማልንም ላስታውሳችሁ ኢትዮጵያ ላይ በአማርኛ ቲክቶክ ጀምር ያለው አፕሊኬሽን ይዤ መጥቻለሁ፣ በፍጥነት ዳውንሎድ አድርጎ ቀድሞ ላወረደ 10,000 5,000 ብር ሰጣሉ ብሎ መጣ። በፍጥነት ገብቶ ሰዎች በ300 በ400 የሚቆጠሩ ሰዎች ዳውንሎድ አደረጉት። መልሶ ስለ አፕሊኬሽኑም ሳያወራ ማግኘት ያለበትን ጥቅም አግኝቶ ከሚዲያው ላይ ራቅ አለ። ስለ አፕሊኬሽኑ መልሶ ሳያወራ ማለት ነው። ተመሳሳይ ስራ ነው የሰሩት። ስለዚህ ተጠያቂ መሆኑ የሚቀር አይደለም። ቀጣይ መንግስትም ህዝቡም በዚህ ጉዳይ የሚለቀው አይደለም። ተጠያቂነት የተጠበቀ ነው። ሲድሮ አፕሊኬሽንን ተጠቅመው ደግሞ ማስታወቂያ የሰሩ ሰዎች ሁሉ ተጠያቂ ይሆናሉ። ይህን የሚጠይቀው መንግስት ነው። ይሄ ነገር ጭምጭምታው ስለተሰማ ማግኘት ያለበትን ገንዘብ አግኝቶ ስለወጣ ነው ሀሳቡን ይዞ የመጣው። ይህ አዲስ አካውንት ነው። ገብታችሁ ላይቭ ላይ ነኝ፣ ቀይ መብራት እየበራ ከሆነ ላይቭ ግቡና ጥያቄ ካላችሁ ጠይቁኛላችሁ። እንግዲህ አይታችሁታል። አፕሊኬሽኑ ብዙ ተስፋ ሰጥቶን ነበረ። በእውነቱ እኔም አውርጄው ነበረ። ብዙ የአዶናይ አድናቂዎች አውርደው ሲጠብቁት ነበረ። ብዙ ነገርም አዶናይ ኢንተርቪው ላይም ቀርቦ ተናግሮ ነበረ። ኢንተርቪው ከተናገራቸው መሀል እንግዲህ ሲድሮ አፕ ይባላል። ሲድሮ አፕ ማለት ለኢትዮጵያውያን የተሰራ ነው። ቲክቶክ በጣም ሰልፊሽ ነው ለኢትዮጵያውያን። እኛ የሚያስተውለንም አይመስለኝም። ቪዲዮ ስንለቅ ቲክቶክ ምንድነው የሚያደርገው መሰላችሁ? የብዙ ነጮች ቪዲዮዎች ጋር ቀላቅለው ነው ወደ ሀበሾች የሚያደርስልን which is የአንድ ሀበሻ ኮንተንት ለማየት ውጭ ሀገር መሆንክ ስክሮል ማድረግ አለብህ። አይምሮ ተዛብቶ ምናምን ነው እንደገና ወደ ሀገር ልጅ የምትመለሰው። ሲድሮ ግን ለኢትዮጵያውያን ነው የተሰራው which is አውተንቲክ የሆነ የራሳችን ኢንተርቴይንመንት ክሬቲቪቲ እንፈጥራለን ማለት ነው። ኢትዮጵያ የአፍሪካ the land of origin እንደሚታወቅ the land of origin ነች። የክሬቲቪቲ ሀብ እንድትሆኑ ደግሞ አላማ አለን። ይህን በማስመልከት ነው ለኢትዮጵያውያን ሲድሮ አፕ የሰራ ነው። ሲድሮ አፕ ለየት የሚያደርገው ነገር ምንድነው? ውጭ ሀገር አንድ ሰው 1 ሚሊዮን ፎሎወር ካለው በቲክቶክ ላምበርጊኒ ይነዳል። እዚህ ሀገር 1 ሚሊዮን ፎሎወር ካለው ደግሞ ምንም ክፍያ የለውም። ኦፍ ኮርስ ምንም ዜሮ። እኔ ለራሴ ካናዳ ነበርኩኝ፣ 1 ሚሊዮን ፎሎወር ነበረኝ፣ ገቢ አልነበረኝም። ኢቭን ተቸግሬ ሆምለስም ለመውጣት የደረስኩበት ጊዜ ነበርና ሲድሮ ቢኖር በምንም ተአምር እንትን አልሆነም፣ እዚህ ደረጃ አልደርስም። ቢካዝ ተከፋይነት አለኝ። አብዛኛው ኦዲየንሴ ኢትዮጵያ ውስጥ ነው ያለው። እነዚህ ኦዲየንስ ደግሞ ቴሌብር አላቸው፣ አክሰስ አላቸው። ፍቅራቸው መግለጽ ከፈለጉ በጊፍት መልክ አድርገው ቪዲዮዎቼ ላይ ወይም ደግሞ ላይቭ ላይ ሰፖርት ማድረግ ይችላሉ። እንግዲህ ለየት የሚያደርገን ምንድነው? ቲክቶክ አፕ ላይ በቪዲዮ አትከፈልም። አሁን ለምሳሌ የደነስክ ቪዲዮ ፖስት ካልክ ክፍያ የለውም which is ገንዘብ አንሰራም ማለት ነው። የኛ አፕ ላይ ደግሞ ለየት የሚያደርገው ነገር ኢቭን ቪዲዮ ሰርተህም ለራሱ ሰዎች ጊፍት እየሰጡ ይህ ቪዲዮ ለወራት የሚቆይ ቪዲዮ ነው which is ገንዘብ መስራት አያቆምም፣ ጊፍት ማግኘት አታቆምም። ይህ ማለት ምንድነው? ለዓላማችን መቆም እንጀምራለን። ለፐርፐዛችን ኩክ ማድረግ ትወዳላችሁ፣ ኩክ ማድረግ ጀምራላችሁ፣ ገራሚ ገንዘብን ታገኛላችሁ። መደነስ ትወዳላችሁ፣ እንደዛው ማለት ነው። ሁላችንም ደስተኛ እንሆናለን ማለት ነው። እናንተስ ምን ይሰማችኋል በዚህ ኬዝ?
እውነት አዶናይ ያደረገው ነገር ተገቢ ነው ወይ የሚለውን ነገር እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያወረዳችሁ ሰዎችስ ደለታችሁ አፕሊኬሽኑን? እስኪ የኛውንም ነገር ኮሜንት ላይ ማስቀመጣችሁ እንዳትረሱ። ወደ ቀጣኛው ጉዳያችን እንግባ። ወደ ቀጣኛው ጉዳያችን ስንገባ እንግዲህ ነፂ ወንድማችን ነፂ ወይም ደግሞ አርቲስቱ ሁላችንም የምንወደው በቅርቡ ያጣነው ወንድማችን ካረፈ በኋላ ብዙ ነገሮች በሶሻል ሚዲያ ላይ እየተባሉ ነበረ። አሁን ታዲያ ምን ተፈጥሯል መሰላችሁ? የሱ እህትና ወንድሙ ታስሯል እየተባለ ነው። በምክንያት ነው የታሰረው የሚለውን ነገር ሙሉ መረጃውን ይህን ቪዲዮ አይተነው እንመለስ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። በነፂ ኬዝ ከዚህ በፊት በጣም ብዙ ነገሮች ተፈጥሮ ነበር፣ ብዙ ነገር ተብሎ ነበር፣ ያልተባለ ጉዳት ነበረ። አሁን እንግዲህ አሁንም ነገሩ ድጋሚ እየተነሳ ይገኛል። ነገር ሰው ሞቶ ማርፍ ማለት ነው። እኔ በጣም ነው ግራ የገባኝ። ለማንኛውም በዚህ ኬዝ እስኪ ሀሳባችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ወደ ቀጣይኛው ደግሞ ሰሞኑን በጣም በጉጉት ሲጠበቅ የነበረው የሴዶ ማርሻልና የጆን መሰለኝ ብቻ የነሱ ፋይት በጉጉት እየተጠበቀ ይገኛል። ሰበር ዜና በጆኒ እና በሴዶ ዋና ፋይት አማካኝነት የሚደረገው የኢቲኤፍሲ 02 ወይም ኢቲኤፍሲ 02 የአድዋ ፋይት ናይት ቀን ተወስኗል። ነሐሴ 21 ሐሙስ ቀን ይሆናል ማለት ነው። ነሐሴ 21 ቀን በእኛ ካላንደር በኢትዮጵያ ካላንደር አድዋ ሙዚየም ከ10 ሰዓት ጀምሮ ፋይቱ ይጀምራል። 11 ፋይት ይኖራል ማለት ነው። 4 ፋይት፣ 4 የቦክስ ፋይት፣ 4 ኤምኤምኤ፣ 3 ሞይታ ይኖራል ማለት ነው። ስቴቲዩን ትኬቱ ከሰኞ ጀምሮ መሸጥ እንጀምራለን። ከሰኞ ጀምሮ ትኬት መሸጥ እንጀምራለን። ሌላውን ኢንፎርሜሽን በቅርቡ እንሰጣችኋለን። ታንክ ዩ ሶ ማች። ዳኛቸው ብላክ። ይህን ቪዲዮ በምቀርጽበት ሰዓት በአባይ ቲቪ ቀጥታ ስርጭት ፌስ ቱ ፌስ የሚገናኙበትን ታይም ብዙ ሰዎች እየጠበቁ ይገኛሉ። አበሻ የፋይቱ ቀን ተቆረጠ። የድብድቡ ቀን ነሐሴ 21 እንገናኝ በኢቲኤፍሲ 02 በአድዋ ሙዚየም እንገናኝ እያላችሁ። ኢቲኤፍሲ እንደሚታወቀው ዓለም አቀፍ እውቅና አግኝቷል። ላይክ ዩኤፍሲ ማለት ነው። ዓለም ላይ ያሉ የኤምኤምኤ ውድድር ከሚያዘጋጁት አንዱ ኢቲኤፍሲ ኢትዮጵያ ውስጥ ያለው ኢቲኤፍሲ ነው ተብሎ እውቅና ተሰጥቶታል። እንግዲህ ከዚህ በኋላ እና አሌክስ ፌሬራም እና ሐምዛ ቸማያም እና ኢስላም ማካቼቭም እዚህ ኢትዮጵያ ውስጥ ይመጣሉ ማለት ነው። እኔ ይሄን በቀሉ ከዘረርኩት በኋላ ከማን ነው የምገባው? ከሐምዛ ቸማያ ጋር እገባለሁ ማለት ነው በኢቲኤፍሲ 03። ስለዚህ ኑ እያለን ነው። ሰኞ ደግሞ ፌስ ኦፍ አለ። ፌስ ኦፍ ፕሬስ ኮንፈረንስ አድዋ ሙዚየም 4 ሰዓት እንገናኝ። ቀኑ ተቆርጧል። እንግዲህ በቀሉ መጣውልሽ። በቀሉ ቀኑሽ ደረሰ። በቀሉ በቁዋ በቅዬ በቀሉ አንዳንድ ሰዎች በጉጉት ያችን እንደባለፈው ኦሬዲ በእንቁላል ፊቱን ይለጥፋል ተብሎ በጉጉት ይጠበቃል። ብቻ ምን እንደሚፈጠር አናውቅም። በሚቀጥለው ቪዲዮ አንዳንድ አዳዲስ ነገሮች ካሉ ወደ እናንተ ይዤላችሁ መመጣ ይሆናል። እስኪ እንዴት ነው ማንም ያሸንፍ ይመስላችኋል? ኮሜንት ላይ አስቀምጡልኝና በሚቀጥለው ቪዲዮ ላይ አሸናፊውን እሸልማለሁ። ለመሸለም በጣም ዝግጁ ነኝ። ስለዚህ ብር ልሸልምላችሁ እችላለሁ። ካስፈለገ ካርድም ሊሆን ይችላል። ከዚህ በኋላ ሽልማቶች በእኔ ቪዲዮዎች ላይ አይጠፉም። ተዘጋጁ። ብቻ እስኪ ይህን ቪዲዮ ለማንኛውም አይተነው እንመለስ።
እንግዲህ በጉጉት እንጠብቃለን። ሁላችሁም አምሹር እርግጠኛ ነኝ በጉጉት እየጠበቃችሁ እንደሆነ። ምን እንደሚፈጠር አይታወቅም። ማን የሚያሸንፍ ይመስላችኋል ለሚለው ጥያቄ እንግዲህ ሁላችሁም ምላሻችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቀጣይኛው ጉዳያችን ንግባ። ሰሞኑን በጣም አነጋጋሪ ከሆኑ ጉዳዮች መሃል አንዱ የኤልሳቤት ሞዴሏ እንግዲህ ኤልሳቤት አዲስ ነገር ይዛ ብቅ ብላለች። ነገ ከራሷም አልፋ ሀገሯን የምታስጠራበት የስኬት መንገድም ጀምራለች። በስሟ ኢንስታግራም ላይ ሞዴል ኤልሳቤት ተብሎ አካውንት ተከፍቶላታል። ፎሎ አድርጓት። አስተራብነት፣ ብሩክ ኒውስ፣ ማርዜል፣ ኤንዜድ ኮሚኒኬሽን፣ ሄመን ከበደ፣ ፈትል ፒክቸር እና ሚኪ ፎቶ የስኬት መንገዷን እያመቻቹላት ይገኛሉ። በመጨረሻም እንግዲህ ፎቶ ራሱ ማስተራብነት በራሱ አካውንትን ፖስት አድርጓል። እሷም ደግሞ በራሱ አካውንት ላይ ፖስት አድርጋለች። ፎቶዎቹ በጣም የሚያማምሩ ናቸው። እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኧረ በስመ አብ ምን አይነት ውበት ነው እየተመለከተን ያለ ነው። ከዚህ ወደዚህ ኧረ ላሽ እንዴት አባታው ነው የምታምረው። ምን አይነት ቁንጅና ነው። ምን ኢትዮጵያዊነትን የሚያሳይ ቆንጅዬ ውበት ነው እያየን ያለ ነው። እናንተ ከሁለቱም የትኛው ተመቻችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኤልሳቤት ደስታ እየተገባች የተሰወረች ብላችሁ ስትጨነቁ የነበራችሁ በሙሉ ይህን የመሰለ ቆንጆ የስራዋን ይዛ ከተፍ ብላለች ማለት ነው። እንግዲህ ኤልሳቤት ደስታን አካውንት ከስር ሜንሽን አደርግላችኋለሁ። የገባችሁ ፎሎ ማድረግ አትርሱ። በዚህ አጋጣሚ ማስተራብነት ከበደ፣ ብሩክ ኒውስ እንዲሁም ቢኤን አድቨርታይዚንግ ኤንድ ታሌንት ማኔጅመንት ካምፓኒን እጅግ አድርገን እናመሰግናለን። ይህ ለኤልሳቤት ደስታ ገና ጅማሬዋ ነው። እጅግ በጣም ከፍ ያሉ ስራዎች እንደምትሰራ እንደምታስጠራን አንጠራጠርም። ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ሪፖስት አድርጉ። ይመቻችሁ። ምን አይነት ውበት ነው እያዩ ያሉት ጋይስ። አረ በስማም እንዲ ፎሎ አድርጉኝ እኔንም። እቺ ልጅ ብዙዎችን ለሁለት ከፍላለች። አንዳንዶቹ አታምርም፣ አንዳንዶቹ ታምራለች። አንዳንዶቹ በፊት ለመጀመሪያ ጊዜ ልጁ የቀረጻት ፎቶ ወይም ቪዲዮ ይሻላል ከዚህኛው ከአዲሱ አሳመርም ብሎ አበላሽዋት ምናምን አይነት የሚሉ ኮሜንቶች፣ ቪዲዮዎች ብዙ ነበሩ። እስኪ ለእናንተስ እኔ ተመልካቾች በእውነት የትኛው ፎቶ ነው የሚያምረው? ኮሜንት ላይ መልሳችሁን ማስቀመጣችሁን እንዳትረሱ ማለት ነው። የትኛው ፎቶ ይበልጥ ያምራል? 1 ቁጥር ወይንስ 2 ቁጥር? ታዲያ እንግዲህ በውበቷ በርካቶችን አስደንቃ የነበረችው ሞዴል ኤልሳቤት እንግዲህ አሁን ላይ በማስተራብነትና በብሩክ ኒውስ አማካኝነት ወደ አዲስ አበባ መጥታ የመጀመሪያ ስራዋን አንድ ብላ ጀምራለች። ታዲያ በአንድ አጋጣሚ በተነሳችው አንድ ፎቶ እንግዲህ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆና የነበረችው ሞዴል ኤልሳቤት በአሁኑ ሰዓት እንግዲህ ያላት ገጽታ ይሄንን ይመስላል። ታዲያ የትኛው ልናት የተሻለ ነው? 1 ቁጥር ወይንስ 2 ቁጥር? እኛም እንግዲህ ከዚህ በላይ ትልቅ ቦታ ደርሳ እንድናያት ምኞታችን ነው። መልካም የስኬት ዘመን እንዲሆንላት እንመኛለን። እና ለዚህ ልጅ ደግሞ አንዲት ሴት እንዲህ ያለችን ነው። ሶሻል ሚዲያ ነው እንጂ ያፈመሳት ሶሻል ሚዲያ ባያወጣት ኖሮ ልጅቷ ምንም ቆንጂ አይደለችም ያለችን ነው። እስኪ ለማንኛውም ምን ለማለት እንደፈለገች ባይገባኝም እዩትና ሀሳባችሁን ወደ በኋላ ወደ ጃኒ ኬዝ እንገባለን። ጃኒ ሰሞኑን ሃትሪክ እየሰራች ትገኛለች። ምን የጃኒ ፋሚሊዎች ደግሞ ይህን ቪዲዮ ላይክ እያደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ታዲያ ሰሞኑን በጣም የተጠበቀ የነበረው የዳሽን ባንክ የ6 ሚሊዮን ብር ሽልማት ነበረ። ታዲያ ይህም ነገር ብዛት ብዙ ነገሮችን የተባሉ ይገኛሉ በዚህ ኬዝ በሶሻል ሚዲያ። በዚህ ቻሌንጅ ብዙ ቲክቶከሮች የተለያዩ ስራዎችን ይዘው መጥተው ነበር። በጣም ብዙ አይነት ምርጥ ስራዎች ተሰርተዋል። አምሹር ሁላችሁም አይታችኋል።
ነገር ግን የአሸናፊ ቪዲዮ ብዙዎችን አላስደሰተም። ቪዲዮውን ላሳያችሁና ተመልሰን እንገናኛለን። ከዛ በኋላ የተባሉትን አንዳንድ ነገሮችን እንትንላችኋለሁ። እስኪ ቪዲዮውን በደንብ ይዩትና ኮሜንት ላይ አስቀምጡልኝ። ገባይ አንተ ከሽካሻ ምንም ነገር እንዳትነካ። ወይ ልጅ አለው ማዬ ደህና ነኝ። እኔ ልታድር መተማ ምንም አትሆንም። ምንድነው የኔ ውድ ባለሽበት ቁሚ። ታርዛን ነው እንዴ እዚህ ጫካ ውስጥ ያለው? የኔ ውድ የሆነ ነገር አድርግ። ይሄ ልጅ ምን ውስጥ እንዳለ አልገባውም። ይሄ ነገር ከኛ ቀን በላይ ይመስለኛል። እናንተ እዚህ ተረጋግታችሁ ጠብቁኝ። እኔ ኦላላን ይዤ እመጣለሁ። እሱ በእውቀት ከጎሰው አንድ እርምጃ የቀደመ ሰው ስለሆነ ለሁሉም ነገር መፍትሄ ኦላላ ባርኮት እባላለሁ። ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር። ልጅ አሁን ይመጣልሽ? አሁን ይመጣል። የመጣንበት ምክንያትም ለበሽታዬ መድኃኒት ፍለጋ ነበር። እኔ ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶቢሪዮኒ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው ነኝ። በዚህ በሽታ አንድ ኒኬስ የተባለ እንግሊዛዊ ጎልማሳ ተጠቅቶ እንደነበር ሰምቻለሁ። ሰዓት ከፊልም በነጻ ዥዋዥዌ እየተጫወትኩ ነው። ህመሙ የስካር በሽታ ነው። ማለትም ምንም አይነት የአልኮል መጠጥ ሳልጠጣ ከመሬት ተነስቼ እሰክራለሁ። የህመሙ ክፋት ደግሞ አፍ ላይ ሳይቀር የአልኮል ጠረን ማምጣቱ ነው። በዚህም ምክንያት የትኛውንም ሰው እመነኝ አልኮል አልጠጣሁም ብል እንደ እብድ ከመታየት ውጭ ሰሚ አላገኝ። ጭራሽ አልሰከርኩም ይላል እንዴ? ጋር እየሸተተ መንጃ ፈቃድ አምጣ። አንተ እመነኝ ነው የሰክር አይደለም አሞኝ ነው። ቢያምማ ነው እንዲህ እስክትሆን ጠጥታ 2 መኪና ገጭተህ የመጣው እኮ። ህመሜ ሲነሳ እንደዘከረ ሰው ጭንቅላቴን እያዞረ አንደበቴን ቆልፎ ስለማያንገዳግዳኝ ነው እንጂ እመነኝ ጠጥቼ አይደለም። ናማ መኪናውንም እሱንም ወደ ጣቢያ ወሰድልኝ። አረው ይህ የስካር በሽታ የሚከሰተው በሰውነታችን በተለይም በአንጀታችን ውስጥ የሚገኙ እርሾዎች ወይም ባክቴሪያዎች እኛ የምንመገበውን ካርቦሃይድሬትና ስኳር ወደ አልኮልነት ወይንም ኢታኖል ሲቀይሩት እንደሆነ ዶክተሮቹ ቢነግሩኝም መፍትሄ ግን አላገኘው። አንዳንዴ ታዲያ የማይሆን ቦታ ላይ ድንገት ህመሜ ይነሳና ነገሩን በሙሉ እንዳልነበር አድርጌ ብልሽት ሽቱን አወጣዋለሁ። እና ልጅ ምን አለው አላችሁኝ? አረ ምንም ወፍ ነው ያለው። ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ነው የሚውለው። ማለቴ እርግብ በመሸጥ ነው የሚተዳደረው። አጠገቡ ደግሞ ለልጆች የሚሆን ቆንጆ ድንጋይ አዘጋጅቶላታል። አሁን ሲጋቡ እዛ ላይ ቁጭ ብላ አብራ ወፍ እያረባች ትኖራለች እንጂ ወፍ ውጡ። አረ እንወጣ ምን በዚህ በኩል ምን ቤት አለሽማዬ አለሁኝ ልጅ። ሁሌም የማዝነው ግን በሽታዬ ሲነሳ የሰፈር ሰዎችን ያለ ስማቸው እየጠራው በማስቀይማቸው ነገር ነው። እንዴት አደራችሁ? እንዴት አደርሽ ወይዘሮ ችግኝ? አረ ወይዘሮ አትክልት ነው ስማቸው። አትክልት ችግኝ ዋናው ሀሳቡ ነው። ምንድነው ልዩነቱ? አጅሬው እኔን ደግሞ እጽዋት በለኛ። ምን ፈለግ? አንተ ምን አለብህ? 5 ሳንቲም ሳታወጣ ሞቅ ይላል። ምን ሆነሃል ተክሉ? የእሱ እኮ ህመም ነው። ምን ነው የእሱን በሽታ ለእኔ ባረገው? እኔ እንዲህ ሞቅ እንዲለኝ ምን ያህል ገንዘብ እንደከፈልኩ እኔና አስተናጋጇ ነው የምናውቀው። የእሱ እኮ በነፃ ነው። በሽታ ይላል ቀልደኛ። በቅርቡ ስለ ህመሜ የሰማው ይህ የባለቤት አብሮ አደግ የሆነው የዳሽን ባንኩ ሰራተኛ ስለ ኦላላና ጥበቡ ነግሮን ነው ወደዚህ ቦታ እንድንመጣ ያደረገን። ኦላላ የጫካው ጠቢብ ኦላላ። ይህ በጥበቡና በስራው ከማህበረሰቡ አንድ እርምጃ የቀደመው ኦላላ ያለፉትን 3 ቀናት ስለ ራሱ እየነገረን እንዲህ አከመኝ። ለአንተ በሽታ የሚረዳህ መድኃኒት ኒም የተሰኘ ዛፍ ቅርፊት ነው። ይገርማችኋል፣ ይህንን ተክል ህንድ ውስጥ የመንደሩ ፋርማሲ ወይም ተአምረኛው ዛፍ እያሉ ይጠሩታል። ከቅጠሉ እስከ ቅርፊቱ፣ ከፍሬው እስከ ስሩ ድረስ መድኃኒት ነው እና ያድነዋል ማለት ነው። እንደምታውቂው በሽታው በቀጥታ ከአመጋገብ ጋር የተያያዘ ስለሆነ ስኳርና ካርቦሃይድሬት ማቆም አለበት። ተክሉ ፈንገሱን ቢገለውም እንኳን እሱ ስኳር መመገቡን ከቀጠለ ፈንገሱ ተመልሶ ማደጉ አይቀርም። ስኳር ደግሞ ለፈንገሱ ነዳጅ ስለሆነ እሱን ካላቆመ አልኮሉ መመረቱን ስለሚቀጥል እሱን አቁሞ የኒም ቅርፊቱን እኔ በምላችሁ መሰረት መጠቀም አለበት። ይሄ ሁሉ ጥበብ ግን እዚህ ጫካ ውስጥ ሆነህ እንዴት ኖረ? በአንድ ሰውና በአንድ መጽሐፍ አማካኝነት።
አንድ ቀን የእጽዋት ተመራማሪ የሆኑ ፕሮፌሰር ለምርምር ወደኛ አካባቢ መጡ። ፕሮፌሰሩ ለምርምር በቆዩባቸው 2 ዓመታት ውስጥ ብዙ ቋንቋዎችን ማንበብና መጻፍ ዕውቀትና ጥበብን አስተምረውኝ በመጨረሻም አንድ መጽሐፍ ሰጥተውኛል። ምን ነበር መጽሐፉ? መጽሐፉ ስለ ፈዋሽ እጽዋቶች የሚናገር መጽሐፍ ነበር። የሚገርምሽ ሁልጊዜ ለህዝብ ጥቅም የሚሰራው መጽሐፉን ስፖንሰር ያደረገው ዳሽን ባንክ እንዴት ራሱን በማዘመን አንድ እርምጃ ቀድሞ እንደ ዳሽን ተራራ በከፍታ ላይ መቀመጥ እንደሚችል ያኔ ወደፊት ራዕዩን የመጽሐፉ የመጀመሪያ ገጽ ላይ አስቀምጦት ነበር። እኔም ከስፖንሰር አድራጊው ዳሽን ባንክ አንድ እርምጃ መቅደምን ከመጽሐፉ ደግሞ የእጽዋቶችን ፈዋሽነት ተማርኩ። የኔ ውድ አባዬ አባዬ ደርሰንልሃል። እሺ ከመጠመዱ በፊት ያነሳው ዕቃ ነበር እንዴ? አዎ የሆነ ነገር እያነሳ ነበር። አይዟችሁ፣ እንደዛ ከሆነ የወጣቶች ወጥመድ ነው ማለት። በእኛ ጎሳ የሰው ንብረት ማንሳት ነውር ስለሆነ የወደቀ ዕቃ ሲኖር ባለቤቱ እስኪመጣ ወጣቶች በወጥመድ ይጠብቁታል። ያንን ዕቃ ተሳስቶ ሊያነሳ የሚሞክር ሰው ወጥመድ ውስጥ ይወድቃል። ያነሱ ባለቤቱ ቢሆንስ? ወጣቶች ከእርሻ ሲመለሱ የእሱ መሆኑን አረጋግጠው ይሰጡታል። እና ይስጡታ፣ እኔን አውርዱኝ። እሷ ባጌኔ ነች። ያንተ ከሆነ ውስጡ ምን አለ? ስልክ አለው። ስልክ ውስጥ ምን አለ? አንደኛ ፓስወርድ የለውም። ሁለተኛ በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ምን ማለት ነው? ይኸውልህ አንበሳ፣ ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚቻልበትና የዲጂታል አገልግሎት ክፍያ ለመፈጸም አመቺ ሆኖ እንደ ካርድ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ የማይታይ ካርድ ማለት ነው። ምን ነው አንተን ባደረገኝ። ሁሉም ነገር ላይ እውቀት ያለው ሰው ብሆን የዳሽን ባንክን መርህና አሰራር ወደ ህይወትህ ከወሰድከው ሁሌም አንድ እርምጃ ቀዳሚ ትሆናለህ። ከመጽሐፉ ባገኘው ዕውቀትም ከ30 ዓመት በፊት ታዳጊ የነበረው ኦላላ አሁን ከነ ማህበረሰቡ አንድ እርምጃ ቀድሞ የኔ አይነቱን መፍትሄ ፈላጊ በታማኝነት ራሱ በገነባው ዘመናዊ ዓለም ውስጥ በጥበቡ እያገለገለ በከፍታ ይኖራል። ሁልጊዜም አንድ እርምጃ ቀዳሚ። እንግዲህ ቪዲዮ አሁን አንደኛ ወጥቶ ያሸነፈው ይሄ ነው። የአምባር የሚለውን ደግሞ የዩቲናስን አምሹር አይታችኋል። ዩቲናስን ብዙ አይነት ነገሮችን ስትናገር ነበረ። ሰላም እንዴት ናችሁ? ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 30% ነው 60% ቪው እና 40% ደግሞ ቮት ነው እና እሱ ቻሌንጅ ላይ እኔ ዩቲናስ ቪው 1.6 ሚሊዮን ነው፣ ቮቲ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነውና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው፣ ከዛ ደግሞ ቮታቸው 5200 ነውና እኔ ሂሳብ በጣም ትንሽ ነሽ ነኝ እንግዲህ እና እስኪ ማን ነው አሸናፊው? ማን ነው የማውጤት ነው በላጭ? እሱ ነገር ማወቅ ፈልጌ ነበር። እስኪ ንገር። ዩቲናስም የመለሰችውን ምላሽ ቀጣይ ያሳያቸዋለሁ። ከዛ በፊት ግን ራሱ ባርኮት የተናገረውን አንድ ቪዲዮ አይተነው እንመለስ። እግዚአብሔር የተመሰገነ ይሁን። እንግዲህ ውድድሩ ተጠናቋል። በቪውም በቮትም ደግሞ 100% አሸናፊ ሆነናል። ምስጋና ለእናንተ ይሁን የቲክቶክ ቤተሰቦቻችን። ዛሬ እንግዲህ አንድ ነገር መናገር ፈለኩኝ። እኛ ዛሬ አሸናፊ የሆን ነው ከሌሎች ተወዳዳሪዎች የተለየ ስራ ወይም ከሌሎች ተወዳዳሪዎች ሲኒማቲክ በሆነም በፕሮዳክሽንም በክሬቲቪቲም በጣም ከፍ ያለ ስራ ይዘን መተን ሳይሆን እንዲሁ የሆነ ተወዳዳሪ አንደኛ መባል ስላለበት ነው እንጂ ከሌሎቻችሁ የተሻለ ስራ ይዘን መተን አይደለም። አይታችሁ ከሆነ የዳሽን ባንክ ቻሌንጅ ላይ በጣም የሚገራርሙ ስራዎች ነው የታዩት። እንደውም በዚህ ቻሌንጅ ላይ ኢንፍሉዌንሰሮች አቅማቸውን አሳይተዋል። እስከዛሬ ያላሳዩትን አቅም፣ ያንዳንዶቹ ሲኒማቲክ የሆነ ስራ፣ ያንዳንዶቹ የፕሮዳክሽን ጥራት፣ ያንዳንዶቹ ክሬቲቪቲ በጣም የሚያስቀና፣ አብዛኞቹ በሜካፕ ራሳቸውን ቀይረው የትወና ችሎታቸውን ያሳዩበት ውድድር ነውና እነ ባርኮት አሸናፊ የሆኑት በእውነት ነው የምላችሁ፣ ይሄ ልባችን ውስጥ ያለ እውነት ስለሆነ ነው። አሸናፊ የሆነው ከሌሎቹ ተወዳዳሪዎች በምንም በልጠን ሳይሆን ቪዋችንና ቮታችን ጥሩ ስለነበረ አሸናፊ ሆነናል። ከዛ ውጭ ግን ሁላችንም አሸናፊዎች ነን።
ይሄን በደንብ ሁሉም ሰው እንዲያቀል እንፈልጋለን። ቮት ያደረጋችሁን ሰዎች ቪዲዮአችንን የተመለከታችሁልን ሰዎች በተለይ ቮቱ ላይ ደግሞ በተለያየ ከተሞች ያው ባርኮት እየመረጥን ነው እያላችሁ በጣም በብዙ ከተሞች ፎቶ እየላካችሁልን ነበር። አሁን በዚህ ከተማ እንትና የሚባል ሰው ያልን መጥራት አንችልም በጣም ብዙ ስለሆነ ማለት ነው። ስለዚህ የትኛውም ከተማ ላይ የመረጣችሁንን ሰዎች ፎሎወሮቻችንን ከልብ አድርገን እናመሰግናለን። ዳሽን ባንክም ደግሞ ይሄን የመሰለ ውድድር ስላዘጋጃችሁ ልናመሰግናችሁ እንፈልጋለን። እውነቱን ለመናገር አምነንበት ነው የሰራ ነው። አገልግሎታችሁን እኛም እናውቀዋለን። ለምሳሌ እኔን ፐርሰናሊ ብትጠይቁኝ የድርጅታችን ፒኤልሲ አካውንት የከፈትነው በዳሽን ባንክ ነው። የዩቲዩብ ዶላር አካውንታችን የከፈትነው በዳሽን ባንክ ነው። ፐርሰናል አካውንቴ የኔ የግል አካውንቴ በዳሽን ባንክ ነው። ይሄ መቼ ነው ካላችሁ ገና ከ2 ዓመት ከ3 ዓመት ምናምን በፊት ምክንያቱም በአገልግሎቱ ደስ ስለምሰኝ ማለት ነው። በአገልግሎቱ ደስ የምሰኝበትን ባንክም ማስታወቂያ ስለሰራን ነው። ቆንጆ ማስታወቂያ ይሰራን። አንዳንዴ አምናችሁበት ስትሰሩ የበለጠ ከፍ ይላል። እንደዛ ነው የሆነው። አሁንም ደግሞ እጅግ በጣም ህይወትን የሚያቀለው የዳሽን ሱፐር አፕን በማውረድ ዳውንሎድ ያደርጋችሁ አሁንም ተጠቀሙት። የምር ህይወትን ያቀልላችኋል። እንግዲህ እግዚአብሔር ይስጥልን። አመሰግናለሁ። Thank you guys። እንግዲህ አይታችሁታል። ዩቲናስም በራሷ መታ አንዳንድ ነገሮችን ቅሬታ የሚመስል ነገር ተናግራለች። ብዙዎችም ለዩቲናስ ሲፈርዱ ነበር። አንዳንዶቻቸው ደግሞ ለባርኮት ሲፈርዱ ነበር። እናንተስ ማን ማሸነፍ ያለበት ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዩቲናስም ቪዲዮ አይተነው እንመለስ። ሰላም። ይሄ ቪዲዮ ለመጨረሻም ለመጀመሪያም ጊዜ ራሴን ማብራራበት የመጨረሻ ቪዲዮ ነው። ያሱን በጣም አንዳንድ በጣም የሆኑ ሰዎች በጣም አዛ አለቅ ስላሉኝ ነውና ታሪኩ ባጭሩ ምንድነው? የሆነ ካምፓኒ ነበረ። እሱ ካምፓኒ ውጤት አሳስቶ ፖስት አደረገ። ከዛ ነው እንደዚህ አይደለም አልኳቸው። አይ እንደዚህ ነው አሉ። ከዛ ወደ ሚዲያ መጣው። እናንተ ብትሆኑ እንዴት ነው የሚደማመሩት? እንዴት ነው ድምራችሁ ለማለት ወደ ሚዲያ መጣው። ቪዲዮ ሰራው። እዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮሜንት ስለምን ምንድነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና እኔ ተሸንፌ አልቅሼ አይታችሁን አታውቁም። መኪና ስገዛች ራሴ ስሸልመው እንጂ ቻሌንጅ ሁለቴ ብቻ ነው ተወዳደረ የማውቀው። አንደኛውን በልቼዋለሁ። ሁለተኛውን ደግሞ ቪዲዮ ጠፍቶ በጠፋ ቪዲዮ ሁለተኛው ወጥቼ አሸንፌያለሁ። በጠፋ ቪዲዮ ነበር ሳስጨንቃችሁ ነበር። ዩቲናስን ባትወዳት እንኳን የምታደንቃት ሰው ናት። ጋዴም ዩቲናስ ቀልድ ነው። ብቻ እውነት ካለኝ መብት ካለኝ ትክክል ከሆንኩኝ ዛሬም ነገም ከነገ ወዲያም እዚህ ሚዲያ ላይ ቪዲዮ እየሰራው ፋራ ነው የምሆንበት። አትወደኝም? እሺ ቀጣይ ቪዲዮ ሰራለሁ ስቴፑን እንዴት ብሎግ ማድረግ እንደሚቻል እና መቼም እዚህ ሚዲያ ላይ እኔ ሴት ስለሆንኩ ነው እንደዚህ ተብደርኩ ምናምን ብዬ ማልቃቀሷ ሴት አይደለሁም። እንደዛ ማላደኩ። ለማንኛውም ሀቄን አስመልሻለሁ። ሁለተኛ ወጥቻለሁ። አመሰግናለሁ ሁላችሁንም በጣም። ህይወት ይቀጥላል። አይታችሁታል። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለባርኮት ይገባዋል ወይስ አይገባውም የሚለውን ነገር ሀሳባችሁን አስቀምጡልኝ። ነገር ግን ራሱ በራሱ አንደበት ተናግሯል። ከኔ የተሻለ ብዙ የሰሩ ሰዎች ነበሩ ብሎ በራሱ አንደበት ተናግሮ ነበር። ብቻ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝና ወደ ቀጣኛው ወደ ጃኒ ኬዝ እንግባ። እንግዲህ ጃኒ ሰሞኑን በብዙዎች ዘንድ ተወዳጅ የሆነች ወይም ደግሞ ከዚህ በፊት ለሷ መጥፎ አመለካከት ያላቸው ሰዎች እየወደዷት ይገኛሉ። ይህ ምክንያት ምንድነው ለምለው ጥያቄዎቻችሁ ምላሽ ይሆን ዘንድ ከዚህ በፊት አምባሳደር በሆነችበት ታይም አንድ ልጅ እንግዲህ ቻሌንጅ ጠይቋት ነበረ። ቻሌንጁ 100,000 ላይክ ከገባ ይሄ ቪዲዮ የተሻለ ስልክ ወይም ደግሞ አይፎን ፕሮ ማክስ 17 ግዢልኝ ምናምን አይነት ነገር ብሏት ነበረ። አይ ቀልላላ ጃዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንኳን ደስ አለሽ። እንኳን አብሮ ደስ አለ። ጃዬ አንድ ቻሌንጅ ልሰጥሽ እፈልጋለሁ። አንተ ምን ትፈልጋለህ? አይፎን 13 ፕሮ ማክስ። አይ ቀልላላ አበዛ። እሺ ደስ ያለሽ ነው አንቺ ደስ ያለሽ። አይ ግን የሚያስፈልግህ ምንድነው? ደህና ስልክ፣ ጥራት ያለው ስልክ፣ መቅረጫ ስለሌለኝ ማርያምን። እሺ ይሄ ቪዲዮ 100,000 ላይክ ከገባ 100,000 ላይክ 13 ፕሮ ማክስ። እሺ በስንት ቀን? እሺ አንድ ሳምንት ልስጥ። በአንድ ሳምንት 100,000 ላይክ። በአንድ ሳምንት 100,000 ላይክ። ቴንክ ዩ አመሰግናለሁ።
በሚገርም ሁኔታ ግን ያ ቪዲዮ 500,000 ላይክ ነበር የገባው። ታዲያ ልጁንም በአካል አግኝተው እራት ጋብዘው ምናምን ብቻ አሪፍ ጊዜ አሳልፈው ነበረ። እሱን ቪዲዮ ባጭሩ እስኪ አይተን እንመለስ። ከዛ ምን እንደተፈጠረ ደግሞ ጉድ እናግራችኋለሁ። ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ፣ አሁን ከጎኔ የምታዩት ልጅ ብራንድ አምባሳደር የነበርኩ ቀን መጥቶ ጃይ ቻሌንጅ ስጭኝ፣ 13 ፕሮ ማክስ ያስፈልገኛል፣ ስልክ የለኝም፣ መቅረጫ ያስፈልገኛል ሲለኝ እኔም አንጀቴን በልቶት ነበር በሰዓቱ። አንተ ስልክ ካስፈለገ ችግር የለውም ቻሌንጅ ሰጣለሁ አልኩትና ቪዲዮ በስንት ሲለኝ 100,000 ላይክ ስለው እናንተም አላሳፈራችሁትም። 100,000 ላይክ ኢን 1 ሃወር ነው የሰጣችሁት። ቴንክ ዩ በላችሁ ጋይሶች፣ በጣም ነው የማመሰግነው። እንደምታውቁት ጃይ አይፎን 13 ፕሮ ማክስ ቻሌንጅ ሰጠኝ ነበረ። ይሄ ቻሌንጅ የሚሆነው በአንድ ሳምንት ውስጥ 100,000 ላይ ከገባ ይሄው ገዛላለሁ ላይ ነበረ። ግን በእናንተ እርዳታና እገዛ የሰው ደስታ የሚያስደስታችሁ በአንድ ቀን ውስጥ አሳክተናልና ሁላችሁንም በጣም ማመስገን ፈልጋለሁ። ጃይ በዚህ አጋጣሚ አንቺን በጣም ነው ወድሽ፣ በጣም ነው ማከብርሽ። አመሰግናለሁ። ችግር የለውም። እና ያንን ቃል በማክበር ዛሬ 13 ፕሮ ማክስ ይዤ ለመጥቻለሁ። እንግዲህ አይታችኋል፣ ሰጥታለች። ልጁም ደግሞ አንዳንድ ነገሮችን ተናግሮ ነበር። አብረው ጥሩ ጊዜ አሳልፈዋል። አምሹር ገብታችሁ ሁሉንም ቪዲዮ ብታዩት ተገቢ ነው። ለማንኛውም እስኪ ቪዲዮ ማይተ ነው እንመለስ። ቃል በማክበር ዛሬ 13 ፕሮ ማክስ ይዤ ለመጥቻለሁኝ። አሁን ይሄን 13 ፕሮ ማክስ ሰጣለሁ። ከዚህ በፊትም ጠይቄዋለሁኝ፣ ዛሬም ጠይቄዋለሁኝ። የሚያስፈልገኝ ስልክ ነበረ። አሁን በቃ የሚችለኝ የለም መስራት ነው የምፈልገው ብሏል። እናንተም ፕሮሞሽን አሰሩት። ከስራ አካውንቱን ሜንሽን አደርግላችኋለሁ እና አሰሩት። ክፈት እናሳያቸው። yes sir አሁን የ13 ፕሮ ማክስ ባለቤት ሆናል። ከዚህ በኋላ ስራዎችን እየሰራ ታስደምመናለህ እና ይሄ ጉዳይ እንዳለ ሆኖ በዚህ ስትደነቅ ደግሞ በዚህ ብዙ ሰዎች የተለያዩ ነገሮችን እያሏት ባለበት ታይም ሌላ ደግሞ ከዚህ በፊት አምሹር አይታችኋል። ጎዳና ላይ ያሉትን ልጆች አግኝታ ኢንተርቪው ስታደርግ ነበረ። በዩቲዩብ ቪዲዮ ነው። በዛ ዩቲዩብ ቪዲዮም ቫይራል ወጥቶ በጣም ብዙ ሰዎች ጥያቄዎችን ጠይቋታል። ማለት እነዛን ልጆች የሆነ ነገር እንድታደርግ የሆነ ነገር እንኳን ብታረግ በሚል ብዙ ሰዎች ላይቭ ላይም በተቀመጠችበት ታይም ቪዲዮቿ ኮሜንት ላይ እየገቡ ሲያጨናንቋት እሷን በድጋሚ እነዛን ጎዳና የሚያድሩ ልጆችን አግኝታ ያደረገችው ነገር በብዙዎች ዘንድ በጣም አድናቆትን አትርፏል። ለመጀመሪያ ስታገኝ የነበረውን ቪዲዮ ለማንኛውም አይተረውን ማለት ፑሽኩኔ ለሷ ሰሚኝ ደሞ ማማዬ በሪቲ ላንቺ ስል ራሴ መረጥኩኝ ወይኔ ያለኝን ንብረቴንም ፖሽኩኝ ወይኔ ማማዬ በሪቲ ላንቺ ስል ራሴ መረጥኩኝ ወይኔ ያለኝ እንግዲህ አይታችኋል። ጩጬው በጣም በተለይ በብዙዎች ዘንድ በጣም ተወዶ ነበር። አሁን ሲናገር የነበረው ልጅ ከፊት ያለውና በድጋሚም ደግሞ ሄዳ አግኝታዋለች። በድጋሚ ስታገኛቸው የነበረውንም ቪዲዮ እስኪ ለማንኛውም አይተነው እንመለስ። ማማዬ ብሪቲ በሳም እንዴት ናችሁ? ደህና ናችሁ? ምን ነው ዛሬ ቅዝቅዝ አላችሁ እንዴ? እንደ ባለፈው እንትናችሁ እንዴ? ያራዳ ልጆች እስኪ አንዴ ማማዬ በሉ። ማማዬ ብሪቲ እንችስል ራሴ መረሽ ማማዬ ዛሬ ምሳ እጋብዛችኋለሁ በእኔ እና ልብስም ፏ አረጋችኋለሁ። ይመቻችኋል አይደለ? እና ኬፍ በሏቸው። ደግሞ ቪዲዮቻችሁን አይተው በጣም ተመችቷችሁ በጣም ወደዋችሁ ነበረ እና አሁን ወደ ቦሌ ነው የምንሄደው። ከዛ ምሳችንን እንበላለን። ከዛ በኋላ ልብስ እንገዛለን። ቆንጆ ቆይታ ይኖረናል። እሺ የሰር እንግባ ነው ግቡ። እኔ ነኝ የምከፍትላቸው ዛሬ እኔ ነኝ እንትናችሁ ራሱ የምር ይሄው ግቡ። ይበቃችኋል። ይሄን ያባት ከዚህ በላይ ደግሞ በብዙዎች ዘንድ እሷን በጣም እንዲያደንቋት ወይም ደግሞ እንዲወዷት ያደረገው በጣም አንዱ ነገር ምንድነው የራሷን መኪና ለነሱ ትታ ማለት እነሱ እንዲቀመጡበት አድርጋ ትታ እሷ በራይድ ስትሄድ ነበር። ይሄም ነገር ብዙዎችን
አልጠበቁም ነበር ከጃኒ። ለማንኛውም እሱን ቪዲዮ አይተነው እንመለስ እስኪ። ናውቲና እኔ በራይድ እየሄድን ነው። ለጓደኞቹ ሬስፔክት በዛኛው መኪና በእኛ መኪና ላክናቸው። አየው እየተከታተልን እኛ ደግሞ በራይድ እየተከተልናቸው ነው ማለት ነው። አልበቃንም እንትኑና ቦታው። ናውቲ ያራዳ ልጅ ነይ ግሪለት እስኪ። ልብስ ስትገዛ ጫማም ስትገዛ የነበረውን ቪዲዮ በዚሁ አይተነው እንመለስ። ሲስተራችን ፈዋ ልጋበዘን ነው ለጀማ ልባብ ገዝተናለች። ምን ብላለች? ይው ፈዋ አሁን እራታችን ልታበላን ነው ሲስተራችን እህታችን። እንወዳታለን እናከብራታለን። ዋጋዋን ልጆቹም ለጃኒ እና አንዳንድ ግጥሞችን ይዘው መጥተው ነበረ። እስኪ ለማንኛውም ግጥሙን ሰምተነው እንመለስ። እንግዲህ አሰባስበን አንድ ግጥም ይዘን መተናል። ዝናብና ብርዱ ሲፈራረቅብን ጃኒ ሲስተራችን መጣ ፍቅር አሳየች። ስለ እናት ነው ግን እናት ለምትሞት ልጆቿን በትና ብትኖር ይሻላታል ፈጣሪ ለምና። በሰማይ ኮከብ ቢቆጠር 30 የሰው ሊወርቆ ማይነሳ። እኔም ተመራምሬና ጤና አጥቻለሁ። ስላዳመጣችሁኝ አመሰግናለሁ። ብቻ እስኪ ስፖንሰር ከተገኘም ለነዚህ ልጆች ብዙ ነገር ማድረግ እንደምትፈልግ ብዙ ነገር ተናግራ ነበረ። እሱንም ቪዲዮ ለማንኛውም እስኪ አይተነው እንመለስ። ይሄን ቪዲዮ አይተው ስፖንሰር ታገኙ ትችላላችሁ። ትንሽ ነገር በቃ ብዙም ባይሆንም የሚያግዘን ሰው ሊኖር ይችላል እና ከጎዳናም ልትነሱ ትችላላችሁ። ጸልዩ እሺ። እድል አላችሁ። ናውቲም እድል አላት እና የሆነ የሚያግዘን ሰው ካገኘን በቃ ጎዳናዋንም ልትሰናበቱ ትችላላችሁ። ሰው ያያችሁ ነው፣ ብዙ ተመልካቾች አሉ። እነሱ ይሄን ቪዲዮ አይተው ስፖንሰር ከተገኘ የሚያግዘን ሰው ካገኘን ልትወጡም ትችላላችሁ። ከጎዳና ከጎናችሁ ነኝ። እሺ እወዳችኋለሁ። እኛም እንወድሽ። አሁን የት ነው የምትሄዱት? ሚካኤል ገስት ሞል ከስር ነው የምታድሩት? በረንዳ ዝናብ ሲመጣ ሲደበድባችሁ ሲመጣ ምናምን በድልድይ ስር ድልድዩ ስር ነው እንትን የምትሉት? ኦኬ። አይ ብርድ ልብስ አላችሁ? እሱን በቃ እንትን ብላችሁ ትተኛላችሁ። አይበርዳችሁ? አሬ ይበርዳል። ለምደነዋል። ምን ሱስ አለባችሁ? እኛ ሲበርደን ምንም ማስቲሽ እንጦዛለን። እሱ ከብርድ ያል ስለሚያስጥላችሁ? አሁን እሱን ለብርድ ብቻ ነው የምትጠቀሙት? አንድ ቀን እሺ፣ አንድ ቀን ይመቻችሁ። በቃ ኦሬዲ ሸኝተዋለች። የሽኝቱን ቪዲዮ እንደዛው የሚገርማችሁ ነገር በራሷ መኪና ነበረ ስትሸኛችሁ የነበረው። የቃጤላ ሻባሻብኪ እንደዛ ነው። ሩሲያ ባሪያ ኮኒዮሎ አይታችሁታል። ብቻ ጃኒ ሰሞኑን እየሰራች ያለችው ነገር በጣም ደስ ይላል። በብዙዎች ዘንድም አክብሮትና አድናቆት አግኝታለች። አሁን መስመሩን አግኝተዋለች ምናምን እየተባለ ይገኛል። ሲስተራችን ፈዋ ልጋበዘን ነው ለጀማ ልባብ ገዝተናለች። ምን ብላለች? ይው ፈዋ አሁን እራታችን ልታበላን ነው ሲስተራችን እህታችን። እንወዳታለን እናከብራታለን። ዋጋዋን ያ ጃኒ ትንሿ ዛሬ ለምስጋና ነው። ይሄ ምስጋና ለምንድን ነው? ወደፊት ለምንሰራቸው ስራዎች ሁሉ ስንቅ እንዲሆናት ነው ይሄን ምስጋና ዛሬ ማቀርብላት። ጃኒ በጣም በስስት ለሚወዷት ቤተሰቦቿ፣ ለሚደግፏት
ወንድም እህቶቿ፣ ትንንሾቿ፣ ታላላቆቿ በጣም የሚመጥን ተግባር እያከናወነች እና ይሄ ደግሞ እኛን ቤተሰቦችሽን፣ ትንሽ እህቶችሽን፣ ትልልቅ ወንድሞችሽን የሚያስመሰግን በእውነት ስለሆነ በጣም ልናመሰግንሽ እንወዳለን። አንቺን በስስት ለሚወዱሽ በጣም ሲያዩሽ እንባቸው ለሚመጣ ቤተሰቦችሽ በዚህ ልክ በጣም የሚመጥናቸውን መልካም ተግባር እያደረግሽ ስለሆነ እውነት በጣም እናመሰግንሻለን። ታንክ ዩ ቬሪ ማች። በጣም ግፊበት። ይሄን ምልሽ ለምን እንደሆነ ልንገርሽ። ዛሬ ሶሻል ሚዲያን ዳንቺ ከታች አፈር በልቶ ከመምጣት ይልቅ ዛሬ እናቶች ልጆቻችንን የት ሆዳችን ውስጥ በደበቀን የሚሉበት ሁኔታ እየተፈጠረ እንደሆነ ሚዲያው ላይ ስላለሽ አንቺም ታውቂዋለሽ። ነገር ግን እንዳንቺ አይነት ደግሞ በጣም ጠንካራ ማትሰበር ሴትን ደግሞ ሲያዩ እናቶች ተስፋ ያደርጋሉ። ታውቂያለሽ ልጆች ካደጉ በኋላ ቤተሰብ በሚሏቸው መንገዶች ላይሄዱ ይችላሉና ነገር ግን እንዳንቺ አይነት ደግሞ ጠንካራ ሴቶችን ሲያዩ ተስፋ ሊኖራቸው ይችላል። ለዚህ አንቺ ደግሞ አሁን እያደረግሽ ያለሽው ነገር በጣም የሚበረታታ መልካም ተግባር ነውና የብዙ ሰዎች እናቶችን፣ ወንድሞችሽን ልብ የሚያሳርፍ ተግባር ነውና ግፊበት የኔ ቆንጆ። በጣም ጎበዝ ነሽ። እውነት ለመናገር እንደማታሳፍሪኝ ስለማቅም ጭምር ነው እኔ በጣም እደግፍሽ። እውነት ነው፣ አታሳፍሪንም። ደግሞ ይኸው እያየንሽ ነው ያለነውና ለአሉባልታው፣ ለወሬው፣ ለስድቡ፣ ለነቀፋው ጆሮ እንዳትሰጪ። ስም ብለሽ ስራሽን ቀጥይ። እውነቴን ነው የምልሽ። በጣም ትልልቅ ሰዎች፣ ማትገምቻቸው ሰዎች ሁሉ ይወዱሻል፣ በጣም ያከብሩሻል። ካንቺ ገና ብዙ እንጠብቃለን። መልካም ቀን። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡባት። እስኪ እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይመስላል። በሚቀጥለው በሌላ አሪፍ ቪዲዮዎች አመጣላችኋለሁ። አምስካት ነበርኩኝ። እስካሁን አብሬያችሁ የነበርኩት የማቲ ነበርኩኝ። ይመቻችሁ ነው የምላችሁ።